ኢትዮጵያ ውስጥ የፖለቲካ ፓርቲ ሆኖ ከመንግስት ጋር አብሮ የማይሰራ የፖለቲካ ፓርቲ የለም። አይመስልም ወይ? አሁን ለምሳሌ ያንን ነገር አሁን በመንግስት ተሰሩ የሚባሉ ጥፋቶችን እናንተ የተባበራችሁ አይመስልም? መንግስት የሚባለው ነገር ፓርላማ ውስጥ መሳተፍ ነው። ያለዛማ ፖለቲካውን ትተን ርግፍ አድርገን ትተን መንግስት ውስጥ ላለመሳተፍ የምንወስን ከሆነ ፖለቲካውን ርግፍ አድርገን ትተን ወደ ቤታችን እንግባል። የኢዜማው መሪ የትምህርት ሚኒስትር ናቸው። መንግስት በትምህርት በኩል የሚያወጣቸውን ፖሊሲዎችና እቅዶች ያስተገብራሉ። አሁን በትምህርት በኩል የተፈጸሙ ስህተቶችን ቅሬታ የሚያስነሱ እርምጃዎችን ከነዛ ውሳኔዎቻቸው ተጠያቂ ሳይሆኑ የሚቀሩበት እድል አለ። እንደገና ያ ተጠያቂነት ወደ ኢዜማ አይመጣም ወይ? ለአንድ ፓርቲ ብቻ ለገዢው ፓርቲ ብቻ ሰተን የምንተወው ነገር አይደለም። ሰላም ጤና ይስጥልን ውድ የሪፖርተር ታዳሚዎች፣ ዛሬም እንግዳ ይዘን ቀርበናል። እንግዳችን የኢዜማ የስራ አስፈጻሚ አባል ናቸው። አቶ ኢዮብ መሳፍንት እንኳን ደህና መጡ። እንኳን ደህና ቆየኝ። ራስ በምርጫና በወቅታዊ ሀገራዊ ጉዳዮች ላይ የተለያዩ ሀሳቦችን እናነሳሳለን። ከፈቀዱልኝ አንተ እያልኩ እንደዛ ነው የሚሻለው። እንደዛ ይቀላል። ያ የዘንድሮ የሚጠበቅ ተጠባቂ ምርጫ አለ 2018 ግንቦት ላይ ስኬጁል ተደርጓል። ግንቦት 24 የድምፅ መስጫው ቀን እንደሆነ ቴንታቲቭ ስኬጁሉ ያሳያል። የምርጫ ቦርድ ቴንታቲቭ ስኬጁል ምርጫ ለማካሄድ ዘንድሮ በኢትዮጵያ አስቻይ ሁኔታ አለ ወይ? የእናንተ ግምገማ ምን ይመስላል? እንዳልከው ዮናስ፣ ምርጫ ቦርድ ግንቦት ላይ ምርጫ አደርጋለሁ የሚል ጊዜያዊ የሆነ ስኬጁል አውጥቷል። ጊዜያዊ ሰንጠረዥ አውጥቷል እና በእኛ ግምገማ ከሱ በፊት መቅደም ያለባቸው በጣም በርካታ ነገሮች አሉ እዚህ ሀገር ላይ ብለን እናምናለን። ይህንን ምርጫ ተአማኒ ከዚህ በፊት ከነበሩት የተለየና ወደ ዲሞክራሲ አትሊስት አንድ እርምጃ የሚያራምደን ምርጫ እንዲሆን ለማድረግ አንደኛ የተጀመሩ ስራዎች አሉ፣ እንደ ሀገራዊ ምክክር ያሉ ስራዎች። እነሱ ዳይሬክትሊ ምርጫው ላይ የምርጫው ውጤት ላይ ከዛ ምርጫው ምን አይነት ይሆናል የሚለው ላይ ቀጥተኛ ውጤት አላቸው። ቀጥተኛ ምንድነው ኢንፍሉዌንስ አላቸው፣ ተጽዕኖ አላቸው። የእሱ አይነት ነገሮችን እንትን ማድረግ አለብን። ቀድመን ማጠናቀቅና ምርጫው በምን አይነት መልኩ ነው የሚደረገው የሚለውን መወሰን አለብን። እንደ አንድ ባለድርሻ አካል ፖለቲካ ፓርቲዎች፣ መንግስት፣ ከዛ የሀገራዊ ምክክሩ ተሳታፊ የሆነው ህዝብ በሙሉ እዚህ ላይ ውሳኔ ማሳረፍ አለበት ብለን እናምናለን። በእኛ በኩል አይተው ከሆነ ሪሰንትሊ አንድ መግለጫ አውጥተናል። የመግለጫው ይዘትም ይሄንን ነው የሚለው። ለምሳሌ ኢትዮጵያ ውስጥ አሁን የሚደረገው ምርጫ ይሄ ፈርስት ፓስ ዘ ፖስት የሚባለው በጥቂት ማርጅንም ቢሆን የተሻለ ድምፅ ያገኘው የሚያልፍበት፣ አብላጫ ድምፅ ያገኘው ሳይሆን የተሻለ ድምፅ ያገኘው የሚያልፍበት ሲስተም ነው። እሱ መቀየር አለበት ብለን እናምናለን። ፕሮፖርሽናል ሲስተም መሆን አለበት ብለን እናምናለን። ሁለተኛ ምን ማለት ነው? እያንዳንዱ ተወዳዳሪ የምርጫው ተወዳዳሪ ባገኘው ድምፅ ልክ በህግ አውጪው ውስጥ የሚወከልበትን ሲስተም ቦዝ በፌዴራል ፓርላማው በክልል ምክር ቤቶች የሚወከልበት ሲስተም መምጣት አለበት ብለን እናምናለን። ይሄን የምናምነው እኛ ብቻ አይደለም። ሁሉም የኢትዮጵያ ውስጥ ያሉ የፖለቲካ ፓርቲዎች በጋራ ምክር ቤት ባደረግነው ንግግርና ውይይት ገዢውን ፓርቲ ጨምሮ ሁሉም የፖለቲካ ፓርቲዎች በዚህ ያምናሉ። ይሄ ለሀገራዊ ምክክር በአጀንዳነት ከቀረቡ ኢሹዎች አንዱ እኛም ያቀረብነው ነው። ሁሉም ምርጫ ስርዓቱ ይሻሻል፣ የምርጫ ስርዓቱ ይቀየር የሚል በምን ይቀየር የሚለውን ሁሉ ሰጀስት አድርገን ፕሮፖርሽናል ሲስተም መሆን አለበት። አሁን ባልኩ እያንዳንዱ ባገኘው ድምፅ ልክ የሚወከልበት ሲስተም መምጣት አለበት የሚል እንደዚህ አይነት ውጤቶች ሊያመጣ ይችላል ብለን የምንጠብቀው ነው ሀገራዊ ምክክሩ። ግን ይሄ ነገር በፖለቲካ ፓርቲዎች የጋራ ምክር ቤት በኩል የተያዘ እንደሆነ ነው የሰማሁት። ለሀገራዊ ምክክር መቅረቡ እንዳለ ሆኖ በፖለቲካ ፓርቲዎች የጋራ ምክር ቤት በኩል ከመንግስት ጋር ድርድር እየተደረገበት መሆኑን ነው የሰማሁት። ድርድር ሳይሆን አክቹዋሊ ውይይቶች ይደረጋሉ። እሱ ፕሮግረሱ የት ጋር ነው ያለው? እንትኑ ውሳኔ መስጠት መብት የለውም። የጋራ ምክር ቤቱ ፖለቲካ ፓርቲዎችን ማቀራረብ ነው ዋና ዓላማው እና በምርጫ ቦርድ የሚደረጉ ውይይቶች አጀንዳዎች ይሰጡና ለሁሉም ፖለቲካ ፓርቲዎች ውይይት ይደረግበታል። እሱ ላይ ይሄ ሀሳብ ኦልሬዲ ረዥም ጊዜ ተወያይተንበት ሁሉም ኦልሞስት አይደለም ሁሉም የፖለቲካ ፓርቲ በዚህ ይስማማል። ለማለት የፈለግኩት እንደዚህ አይነት ምርጫው ላይ ቀጥተኛ ተጽዕኖ የሚያሳርፉ ውሳኔዎች በሀገራዊ ምክክሩ ይሰጣሉ ብለን እናምናለን። እሱን ችላ ብለን ጊዜው ስለደረሰ 5 ዓመቱ ስለሞላ ብለን ብቻ ምርጫ የምናደርግ ከሆነ የዚህን ውጤት
መቼ ነው አቺቭ የምናደርገው? ሀገራዊ ምክክሩን ከንቱ አያደርገውም ወይ? ለምሳሌ በሀገራዊ ምክክሩ ፕሬዚደንሻል ሲስተም ተወሰነ ብለን ብናስብ አሁን ፓርላሜንታሪ ሲስተም ጠቅላይ ሚኒስቴር ምናምን ከሰየምን በኋላ ሀገራዊ ምክክሩ ተደርጎ ወዲያው ውጤቱ አልቆ በዚህ ብንስማማ መቼ ነው 5 ዓመት ጠብቀን ነው ውጤቱን የምናገኘው ማለት ነው ወይ የሚል ነው ዋናው መሰረታዊ ጥያቄያችን። አሁን በኢዜማ በኩል ያለው መሰረታዊ ጥያቄ ሀገራዊ ምክክሩ ሄደን ሂደቱን ሁሉ አጠናቆ ጫፍ ላይ ደርሷል። ጥቂት ነው የቀረው። የሱ ውጤት ምርጫው ላይ ተጽዕኖ የሚያሳድር ከሆነ ቀጣዩ መንግስት ፎርሜሽን ላይ ተጽዕኖ የሚያሳድር ከሆነ ምንድነው ማድረግ ያለብን? እንወያይና መፍትሄ እንፈልግለት የሚል ነው የእናንተ አቋም። ግን እንደው አሁን ጠቅላይ ሚኒስትሩም ከሰሞኑ ፓርላማ ላይ ቀርበው ይሄን ነገር እርግጥ አድርገው አስረድተዋል። ሀገራዊ ምክክሩ ከምርጫው በፊትም በኋላም ሊጠናቀቅ እንደሚችል፣ ከምርጫው በፊት ከተጠናቀቀ እሰየው ግብአት እንወስዳለን፣ ከምርጫው በኋላም ከተጠናቀቀ በደረሰ ሰዓት ግብአቱን እንወስዳለን የሚል አቋም እንዳለ በመንግስታቸው በኩል አስረግጠው ተናግረዋል። አሁን ከዚህ በኋላ እድል አለ ወይ ሀገራዊ ምክክሩ ይጠበቅ የሚለውን ጉዳይ መንግስትን ለማሳመን እድል አለ ወይ? ይህንን ጥያቄ ያቀረበው በፓርላማ ያቀረበው የኛ የኢዜማ የህዝብ ተወካዮች ምክር ቤት ተወካይ ነው፣ ዶክተር አብርሃም ይባላል። በእኔ እምነት ጠቅላይ ሚኒስቴሩ ጥያቄው በደንብ አንደርስታንድ ያደረጉት አልመሰለኝም። ጥያቄውን የተረዱት አልመሰለኝም። ምክንያቱም ከዛ በኋላ በሰጡት መልሶች ተከታታይ መልሶቹ ካያቸው እያሉ ያሉት የመንግስት ሂደትን የሚያቆም አይደለም፣ እንትኑ ሀገራዊ ምክክሩ መንግስትን የሚቀይር አይደለም፣ በጀት መመደብን የሚያስቆም አይደለም። ሀቅነት የለውም ወይ የተናገሩት ነገር? ትክክል ነው፣ ግን እሱን አይደለም ህገ መንግስታዊም ነው እኮ። አንዳንዴ ስናየው ምርጫ ግዴታ መደረግ እንዳለበት ህገ መንግስቱ እርግጥ አድርጎ ነው በግልጽ ቋንቋ ነው የሚያስቀምጠው። ምርጫ በየ5 ዓመቱ ይደረጋል። ለምሳሌ ባለፈው ምርጫ በ5 ዓመቱ አልተካሄደም። ለምንድን ካልን በኮሮና ወረርሽኝ ምክንያት የህገ መንግስት ትርጓሜም ሲፈለግለት ትርጓሜ ተሰጥቶታል። ምርጫ ማድረግ በማይቻልባቸው ወቅቶች ማለት ምርጫ በጣም ትልቅ ሪሶርስ የሚጠይቅ በጣም ሰፊ ህዝብ የሚሳተፍበት የመንግስትን ስራ እንትን የሚል ዲተርማይን የሚያደርግ ቀጣይ የዲሞክራሲ ሂደቶቻችንን የሚወስን በጣም ትልቅ ኢቨንት ነው ምርጫ። በየ5 ዓመቱ ሩቲን የሚደረግ ሩቲን ብቻ አይደለም ምርጫ የሀገርን ሁኔታ የሚወስን ነገር ነው። እንደዚህ አይነት አስገዳጅ ሁኔታዎች በሚኖሩበት ጊዜ ኤክስቴንድ ተደርጎ ያውቃል። የመጀመሪያው አይደለም። እኔ አሁን ኤክስቴንድ ይደረግ አይደረግ እንኳን እንወያይበት የሚል ጥያቄ ማቅረብ በምንም መልኩ ነውር ሊሆን አይችልም። ለዚህ ነው ጠቅላይ ሚኒስትሩ ጥያቄው በደንብ የተረዱት አይመስለኝም ያልኩት። እኛ እያልን ያለ ነው ምርጫው ይራዘም፣ መንግስት ይፍረስ፣ የሽግግር መንግስት ይቋቋም ምናምን አይደለም። እኛ እያልን ያለ ነው ሀገራዊ ምክክር የሚባል ለባለፉት በጣም በርካታ ዓመታት ስንሄድበት የነበረ አሁን ጫፍ ላይ የደረሰ ኢቨንት አለ። እሱ ምርጫው ላይ በጣም ትልቅ ተጽዕኖ የሚያሳርፍ ውጤት ያመጣል ብለን ነው የምንጠብቀው። ኢንክሉዲንግ መንግስት ለምሳሌ የጠቅላይ ሚኒስቴሩ አንድ ሚኒስቴር በእሳቸው ስር ያሉ አንድ ሚኒስቴር ታርጋ ላይ ለምንድን ነው የሰንደቅ ዓላማ ያልገባው ተብለው ሲጠየቁ ሰንደቅ ዓላማው በሀገራዊ ምክክር ሊቀየር ስለሚችል ብለዋል አይደል? እንደዚህ አይነት ትልቅ ኢፌክት የሚያመጣ ሀገራዊ ምክክር እያደረግን የእሱን ውጤት ሳንጠብቅ የጥድፊያ ምርጫ ማድረግ ውጤቱ ኮንሲኩዌንሻል ነው የሚሆነው። የሀገራዊ ምክክሩ በ6 ወሩ አለቀ እንበል ዮናስ፣ ምርጫ በተደረገ በ6 ወሩ አለቀ። ከዛ እንደገና ሌላ ምርጫ ልናደርግ ነው በሀገራዊ ምክክሩ ባመጣው ውጤት መሰረት ምርጫ ቢሊየንስ የሚመደብበት ስንት ነው? 80 ቢሊየን ነው መደበና ያው መንግስት በደንብ ነው። አሁን ከጠቅላይ ሚኒስትሩ በላይ እንግዲህ መንግስት ስልጣንና ኃላፊነት ያለው የለም ስራ አስፈጻሚው ላይ ማለት ነው። እሳቸው ደጋግመው ነው ይህን ነገር ስትረስ ያደረጉት ሌላ ሚኒንግ ካልፈለግንለት በስተቀር ምን ብለዋል? እንደባለፈው ምርጫ አራዝመን መንግስት ከዚህ በኋላ ኃላፊነት ስልጣን የለውም የሚባል ጭቅጭቅ ውስጥ አንገባም ብለዋል። ስለዚህ ጠቅላይ ሚኒስቴሩ ልክ ነው እንደዛ ብለዋል። ግን ይሄ የእሳቸው ውሳኔ ብቻ አይደለም። ምርጫ በጣም ብዙ ስቴክሆልደርስ ያሉበት ብዙ ተዋናዮች ያሉበት ሂደት ነው። ከሱ ውስጥ እሱን ደግሞ ሂደቱን የሚመራው ገለልተኛ ነው ብለን የምናምነው በገለልተኝነት የተዋቀረው የብሔራዊ ምርጫ ቦርድ ነው። ይሄ አልቲሜትሊ የምርጫ ቦርድ ውሳኔ ነው የሚሆነው። ብዙ ጥያቄዎች ነው እየተነሱ ያሉት ቀጣዩ ምርጫ ላይ። ስለዚህ ይህን የመወሰን ኃላፊነት የጠቅላይ ሚኒስቴሩና የመንግስታቸው ብቻ ሳይሆን የስቴክሆልደሮች በሙሉ ነው። ለምሳሌ ሁሉም ስቴክሆልደርስ
ሁሉም ተዋናዮች፣ ሁሉም ምርጫ ውስጥ የሚሳተፉ አካላት ምርጫው ይራዘም የሚል ጥያቄ ሙሉ በሙሉ ይዘው መጥተው እሳቸው ብቻ አይካሄድም ቢሉ ይካሄዳል ቢሉ ብቻቸውን አይወዳደሩ። ውድድር ነው ምርጫ። ስለዚህ የእሳቸው ብቻ ውሳኔ አይደለም ነው አልቲሜትሊ። ገባኝ። አንድ ነገር አለ። የእናንተን ግምገማ ጠይቄህ ነበረ። ምርጫው ይካሄዳል አይካሄድም ለሚለው የሀገራዊ ምክክር መጠናቀቅ አለመጠናቀቅ ብቻ ነው ወይ ማተር የሚያደርገው? ሌሎች ፋክተሮች የሉም ወይ? በኢትዮጵያ ለምርጫው አስቻይ ሁኔታ አለ ማለት አለ የለም ለማለት ሌሎች ሁኔታዎች ውስጥ በእናንተ ግምገማ ነው? ኢትዮጵያ ውስጥ እስካሁን በተደረጉ ምርጫዎች በብዛት አስቻይ ሁኔታዎች ኖረው አያውቁም። ሙሉ በሙሉ ገለልተኛ ከዛ ተአማኒ ዴሞክራሲያዊ የሆነ ምርጫ ለማድረግ እነዚህ ስለሆኑ ሶስቱ መስፈርቶች የምርጫ እሱን ለማድረግ የሚያስችሉ ሁኔታዎች ተሟልተው አያውቁም። በቀደመው መንግስት የሰላም ሁኔታዎች ሲሟሉ ግን ሰላሙን በምርጫ ጊዜ ሰላም የሚያደፈርሱ የመንግስት ታጣቂዎች፣ የመንግስት ባለስልጣኖች፣ ሹመኞች ነበሩ። አሁን ደግሞ በተለያዩ ቦታዎች እዚህም እዛም ግጭቶች አሉ። መጠነ ሰፊ የሆኑ ግጭቶች አሉ። ምርጫ ከሚጠይቃቸው መሰረታዊ ሁኔታዎች አንዱ ሰላም፣ የተረጋጋ ሰላማዊ ሁኔታ። ግን ሰላም መኖሩ ብቻውን ምርጫ አስቻይ ሁኔታ ነበር እስከዛሬም በስድስቱ ምርጫዎች ለማለት በጣም አስቸጋሪ ነው። 97ም ነው የምትሉት? ኢንክሉዲንግ 97ማ አውትራይት ኮሮጆ የሚሰረቅበት ዘመን ነበረ። ያሸነፈ መንግስት ከተማ አስተዳደርን አትረከብም ተብሎ የተባረረበት ሁኔታ ነበረ። አስቻይ ሁኔታ አልነበረም። መጀመሪያ ምርጫው ሲካሄድ እስከሚካሄድበት ድረስ ምቹ ሁኔታዎች አልነበሩ። ኮምፓራቲቭሊ በንጽጽር የተሻለ ጊዜ ነበር 97 ምርጫው እስኪደረግ። ግን የምርጫው ዕለትና ከምርጫው ሂደት በኋላ የነበረው የመንግስት ነውረኛ ተግባር ኮሮጆ መድፋት፣ ሰዎችን ማሰር፣ ከዛ የተመረጠ መንግስት ስልጣን አላስረክብም ማለት፣ አሸንፊያለሁ ብሎ ተሽቀዳድሞ ማወጅ፣ የተቃዋሚዎችስ ጥፋት እዛ ጋር ማዕት ነበር። ግን አሁን ለዛሬ የሚጠቅሙ ነገሮችን እሱ ጋር ቆም ብለን እናንሳ እስቲ። 97 ላይ እኔ ብዙዎች በዛ በምርጫ ውስጥ ተሳትፎ የነበራቸውን ሰዎች ኢንተርቪው በተደጋጋሚ አድርጌ ያውቃለሁ እና ምንድን ነው የሚሉት? የድርድር ውጤት ነበረ። ያቺም ምቹ ሁኔታ፣ ያቺም የዲሞክራሲ ብልጭታ የተገኘችው ከምርጫው በፊት መንግስትና ተቃዋሚዎች ቁጭ ብለው ድርድር ተደራድረው የተወሰነች ፊርማ የምትመስል ነገር ተፈራርመው ወደ ምርጫ በመግባታቸው ነው ያቺም ውጤት የተገኘችው የታየችው ይላሉ። አሁን ያንን መድገም ለምን አይቻልም? ከመንግስት ጋር ቁጭ ብላችሁ ተቃዋሚዎች መደራደር ለምንድን ነው የማትችሉት? የ97 ያንን እንትን ያስከፈተው ያንን ያህል የመጫወቻ ሜዳውን ትንሽ ከፈት እንዲል ያደረገው ነገር ምንድን ነው የሚለው አንድ ብቻ ከመንግስት ጋር የተደረገ ድርድር ብቻ አይመስለኝም። በጣም በርካታ መሰረት ነው የሚሉት። በጣም መሰረት ነው ከመንግስት ጋር መነጋገር፣ ከዛ መንግስት ሜዳውን የመጫወቻው ሜዳውን ትንሽ ለመክፈት መወሰኑ መሰረት ነው። የእሱ ግን የመሰረቱ አንደኛው ቁልፍ መንግስት አሸንፋለሁ ብሎ ማሰቡ ነው። የዛን ጊዜ የነበረው በስልጣን ላይ የነበረው ኢህአዴግ በምን ምክንያት እንደሆነ የማይገባኝ ኮንፊደንስ ካልኩሌት አድርገው እናሸንፋለን ብለው ስላሰቡ ነው ያችን ያህልም የከፈቷት። እሱን ማሳያው ከዛ እንደማያሸንፉ ልክ ሲያውቁ የሄዱበት ርቀት ነው። ወታደርና ፖሊስ አሰልፈው የሄዱበት ርቀት የከፈቷት መጀመሪያም እናሸንፋለን ብለው አስበው እንደሆነ ያሳይሃል። አሁን ባለው መንግስት በጣም በተደጋጋሚ ጠቅላይ ሚኒስቴሩ እና ሚኒስትሮቻቸው የተቃዋሚ ፓርቲዎችን በተደጋጋሚ ስብሰባዎች ይጠራሉ፣ ንግግሮች ይደረጋሉ። ኮምፓራቲቭሊ ከቀድሞ መንግስት በተሻለ ሁኔታ እሱ ላይ ይነሳል በጣም በተደጋጋሚ። ሁል ጊዜ ቃል የሚገቡት ነገር ምርጫው ላይ እንደ አንድ ተወዳዳሪ ነው የምንወዳደረው እንጂ ኢንፍሉዌንስ አናደርግም ምርጫውን የሚል ነው። ያ ቃል ተጠብቋል ወይ ካልከኝ በፍጹም አልተጠበቀም ነው መልሱ። ባለፈው ምርጫ እንዳየ ነው በታችኛው እርከን ያሉት የመንግስት ሹመኞችና ስልጣናችንን ልናጣ እንችላለን ብለው ያሰቡ አካላት የሚችሉትን ሁሉ ከቀድሞ መንግስት ይሰራ እንደነበረው የሚችሉትን ነገር ሁሉ አድርገዋል። ምርጫው ሰላማዊ እንዳይሆን፣ ዴሞክራሲያዊ እንዳይሆን፣ ፌር እንዳይሆን። ድርድር ኢምፖርታንት ነው፣ እስማማለሁ። ንግግር ኢምፖርታንት ነው። ንግግር ግን ከሁለት ሳይድ ቁርጠኝነት ይጠይቃል። ከተቃዋሚው ሳይድ ሙሉ በሙሉ በሰላም ሰዎችን አሰልፎ ደጋፊዎቹን አሰልፎ
የመወዳደር ስፒሪት፣ በገዢው ሳይድ ደግሞ ዲሞክራሲያዊ የማድረግ ለቀቅ የማድረግ ምርጫዎችን ሁሉን ነገር አፍኖ ከመያዝ ትንሽ ረገቤ ማድረግ ሁኔታ ያስፈልጋል። በድርድር እሱ ሊሳካ ይችላል እንደምትለው። አንድ ነገር እዚህ ጋር እናንሳ። እንደው ሁሉ ነገር የተሟላ ቢሆን ኢዜማ ምን ዝግጅት አለው በምርጫው ስኬታማ ሆኖ ለመውጣት? የድርጅታችሁን ሊቀመንበር እዚህ ጋር ብቻ ዶክተር ሙሉዓለምን ምንድነው ያለኝ? አሸንፈን መንግስት ለመሆን ነው የምንወዳደረው ወደ ምርጫው ምገባው ብሎኛል። እሱ አይነት ኮንፊደንስ አለ? ዝግጅት አለ? ከአንድ የተቃዋሚ ፓርቲ ምርጫን ለማሸነፍ የሚጠበቅበት በኢትዮጵያ ኮንቴክስት 270 ወንበሮችን የፓርላማ ወንበሮችን ማሸነፍ ነው መንግስት ለመመስረት። ኢዜማ ባለፈው ምርጫ ከ350 በላይ ወንበሮች ላይ ተሳትፏል። ከሱ ውስጥ 80ውን ሉዝ አድርገን 270ውን ብናሸንፍ መንግስት የመመስረት እድል አለን። በአሁኑ ከባለፈው ስህተቶቻችንም ከባለፈው እንቅስቃሴዎቻችንም በደንብ ተምረን የተሻሉ እጩዎች፣ ብቁ እጩዎች፣ የተሻለ የምርጫ ቅስቀሳ፣ የተሻለ የምርጫ ስራ ለመስራት በዝግጅት ላይ ነን ያለነው። ይሄ ምርጫው ይታሰብበት ስንል ካለመዘጋጀት የመጣ አይደለም። ጠቅላይ ሚኒስትሩ እንዳሉት ኮታችን ስላልተተኮሰ አይደለም እሱን እያልን ያለነው። ለሀገር የተሻለ የሚሆነው ይሄ ነው ብለን ስላሰብን እና ለዲሞክራሲያችን ሩቲን ምርጫ ከማድረግ የተሻለ ለማድረግ ነው። በአጭሩ ለመመለስ መንግስት ለመመስረትና ምርጫውን ለማሸነፍ ነው ውድድር ውስጥ የምንገባው። ኮታችሁ ተተኩሷል? በደንብ። እሺ፣ የዘንድሮ ምርጫ በአስገዳጅ ሁኔታ ሊራዘም የሚችልበት እድል አለ? አዎ ነው መልሱ የሚሆነው። በእኛ እምነት ምርጫውን ዝም ብሎ ማድረግ ሳይሆን ሚኒንግፉል የሆነ ትክክለኛ ተአማኒነት ያለው ለዲሞክራሲያችን ለዲሞክራሲ ስርዓት ግንባታ የተሻለ የሚያራምደን መሆን አለበት ብለን እናምናለን። ምርጫ ቅድም እንዳልኩ ማሟላት ያለበት መሰረታዊ ነገሮች አሉ። የሰላም ሁኔታ አንደኛው ነው። ሁለተኛ ዴሞክራሲያዊ መሆን የመንግስት ፈቃደኝነት ዊሊንግነስ እና ከላይኛው እስከ ታችኛው እርከን ማለት ነው የመንግስት መዋቅር ዊሊንግነስ ያስፈልጋል። ሌላ የተዘጋጁ መንግስትን ለመተካት የተዘጋጁ ፓርቲዎች ያስፈልጋሉ። በእኛ በኩል ከኛ የሚጠበቀውን አንደኛውን አሟልተናል። መንግስት ለመሆን የሚያስችል ፓርቲ መስርተናል። እሱን እንቅስቃሴ እያደረግን ነው። እነዚህኞቹ ግን ካልተሟሉ፣ ለምሳሌ ጠቅላይ ሚኒስትሩ ባለፈውም እኮ ጦርነት ውስጥ ሆነን አድርገናል ምርጫ ብለዋል። እንደሱ አይነት ሩቲን ምርጫ አንፈልግም ነው መልሱ። የሱ አይነት ሩቲን ለማድረግ ለምን ኢንቨስት እናደርጋለን? ያን ሁሉ ገንዘብ ለምን የሰው ህይወት እንገብራለን? ለምን ብጥብጥ እናመጣለን? የሱ አይነት ሳይሆን ማድረግ ያለብን በእኛ እምነት ዴሞክራሲያዊ ምርጫ ነው መደረግ ያለበት ኢትዮጵያ ውስጥ። እንደው ሁሉ ነገር ተሟልቶ ምርጫው ቢደረግ ካለፈው ከ2013 ምርጫ የተለየ ውጤትና ሂደት ይኖረዋል ወይ የዘንድሮ ምርጫ? ሁሉ ነገር ተሟልቶ የሚለው ነው የሚወስነው። ይሆን አሁን በንጽጽር የተሻለ አስቻይ ሁኔታ የመጫወቻ ሜዳው አስቻይ ሁኔታ ማለት ያው ይጠቃልለዋል ብዬ ነው። እሱ ተሟልቶ በንጽጽር የተሻለ ሁኔታ ተፈጥሮ እንደ ወደ ምርጫ ቢገባ የተሻለ ሂደት እና የተሻለ ውጤት በደንብ ይገኛል ማለት ባለፈው ውጤቱን እንደዚህ ያደረገው 90% ገዢው ፓርቲ እንዲያሸንፍ ያደረገው የሂደቱ ስኪውድ መሆን ነው። ለአንድ ፓርቲ ያጋደለ መሆን ነው። ለገዢው ፓርቲ ያጋደለ መሆን ነው። ገዢው ፓርቲ ሁሉን ነገር መዋቅር ከቀበሌ እስከ ፌዴራል መንግስት ድረስ ያለውን መዋቅሩን አንቀሳቅሶ ከዛ በሴፍቲ ኔት እና ምናምን የተደራጁ እርዳታ የሚጠብቁ ሰዎችን በእርዳታ አስፈራርቶ ምርጫውን ዲሞክራሲያዊ እንዳይሆን አድርጎ በጉልበት ያሸነፈበት ሂደት ነው የባለፈው ምርጫ። ከሱ ከተሻለ በሱ ውስጥ ሆነን ያችን ጭላንጭል የሆነች ለውጥ ለማሳየት ሞክረናል። ከሱ ከተሻለ ደግሞ የተሻለ ውጤት ማናመጣበት ምንም ምክንያት የለም። ወደ መጡበት ይመለሳሉ ብለዋል ጠቅላይ ሚኒስትሩ። አስቻይ ሁኔታ የለም ብለው ወደ ምርጫ እንገባ የሚሉ አካላት ከፈለጉ ወደ መጡበት ይመለሳሉ ብለዋል። ምንድነው በቃ መንግስት አስቻይ ሁኔታ ተቃዋሚዎች እያሉ የሚያማርሩት ነገር ተሟላም አልተሟላም ወደ ምርጫው ለመግባት የቆረጠ አይመስሉም ይመስላል። ለዛ ነው ሙግት ላይ የገባ ነው። እኛም ላይ ይሄ ነገር ይታሰብበት እያልን እያሳሰብን ያለ ነው። በአንድ የአንድን መንግስት ወር በስልጣን የያዘን አካል ስልጣን የያዘን ፓርቲ ሌጂቲማይዝ ለማድረግ አይደለም ውድድር ውስጥ የምንገባው።
እሱን የፈቃድ ለመስጠት ይሁንታ ለመስጠት አይደለም ወደ ውድድር የምንገባው። ወደ ውድድር የምንገባው ቅድም እንዳልኩ አሸንፈን መንግስት ለመሆን እሱን ምህዳር መፍጠር ነው እንጂ ሌላው እንትን ከንቱ ነው የሚሆነው። ዝም ብሎ ማድረግ ምርጫ እኮ ይቻላል ማለት በጣም ብዙ አምባገነን መንግስታት አፍሪካ ውስጥማ በጣም ብዙ በርካታ ሲምቦሊክ ምርጫ ያደርጋሉ። ቀጣዩ ምርጫ ሲምቦሊክ እንዲሆን ነው የምንፈልገው ወይስ የምር ውጤት የሚገኝበት ነው እንዲሆን የምንፈልገው የሚለው ነው መነጋገርና መወሰን ያለብን። ውጤት እንዲኖረው የምንፈልግ ከሆነ የተለየ ነገር መስራት አለብን። ከባለፈው የተለየ ውጤት በተመሳሳይ መንገድ ሄደን መጠበቅ እብደት ነው የሚሆነው። የተለየ ውጤት የተሻለ ዴሞክራሲያዊ ምርጫ ማድረግ ከሆነ እቅዳችን መንግስትም ዓላማው እሱ ከሆነ የተሻለ ኢንቫይሮንመንት የተሻለ ምህዳር መፍጠር አለበት። የምርጫ ምህዳር መንግስትም የተለየ ውጤት እንደሚፈልግ ገልጿል። ቅጩን ተናግሯል። የተለየ ሀሳብና ድምፅ እዚህ ፓርላማ ውስጥም ካቢኔ ውስጥም እንዲኖር እንፈልጋለን ያለው መሬት ላይ እሱን ማድረግ ነው የተባለውን። አሁን ይሄንን የሚፈልጉ ከሆነ መሬት ላይ ምርጫውን አስቻይ ማመቻቸት ነው። ኦኬ፣ በጣም ጥሩ። ያ አስቻይ ሁኔታ ለማሳካት ያለው ጊዜ በጣም እየጠበበ ያለው እድል በጣም እየጠበበ ነው የሚል አቋም ነበር እናንተም የፓርቲ አባል ያንጸባረቀልኝ። ያ ለምርጫው አስቻይ ሁኔታዎችን ለማመቻቸት ያለው ጊዜና ያለው እድል እየጠበበ መጥቷል። ምክንያቱም አሁን ምርጫው ስንት ጊዜ ነው የቀረው? ስንት ወራት ነው የቀረው? ግንቦት ላይ ነው። አሁን ጥቅምት እያገባደድን ነው አይደል? ግን ዊሊንግነስ ነው እኮ የሚጠይቀው እሱ። እና ከዚህ በኋላ ባሉት ጊዜያት ያ እድል ይፈጠራል። በጣም ረዥም ስራ አይደለም የሚጠየቀው። ከመንግስት እየጠየቅን ያለ ነው ምንም አይነት የተለየ ድጋፍ፣ የተለየ እርዳታ፣ የተለየ ምናምን አይደለም እየጠየቅን ያለ ነው። ፈቃደኛ ሁኑ፣ ምርጫውን ለቀቅ አድርጎ ህዝቡ የፈለገው እንዲመርጥ። ህዝቡ የፈለገውን መርጦ እኮ እኛ በዜሮ ልንወጣ እንችላለን። እሱን ለመቀበል ፈቃደኞች ነን። መንግስትም ግን ያንን ለመቀበል ፈቃደኛ ይሁንና ለቀቅ ያደርገውና ምርጫውን የሚመጣውን ውጤት የህዝቡን ፍላጎት የህዝቡን እውነተኛ መሻት እንወቅ። ምርጫ እሱ ነው። ህዝብ ማን እንዲያስተዳድረው ይፈልጋል የሚለውን የምንወስንበት መንገድ ነው አይደል? ቱል ነው። ለቀቅ አድርጉትና የሚመጣውን ውጤት እሱን ለማድረግ ቀጥተኛ ትዕዛዝ ነው። ባይዞ የመንግስት የመዋቅር የመንግስት ሳይሆን የገዢው ፓርቲ የመዋቅር ሰንሰለቱ ከላይ የሚመጣን ነገር እስከታች ነው የሚደርሰው። በብዙ ሁነቶች አይተነዋል። ይሄኛውንም እንደዛ ማድረግ ይችላሉ። ለይስሙላና ለአፍ ብቻ ሳይሆን የምር የምትሉትን ነገር ተግብሩትና ታች ድረስ ይታይ ነው። ከሱ እኩል ግን ቅድም ያልኩ የሀገራዊ ምክክሩ ኢሹ አስቡበት፣ ጊዜ ስጡት። ወይም ቶሎ እንዲያልቅ ተደርጎ ውጤቱ ምርጫው ላይ ሪፍሌክትድ የሚሆንበት የሚታይበትን ነገር እንፈልግ፣ ወይም ደግሞ እንመካከርና ምርጫውን ከሀገራዊ ምክክሩ መጠናቀቅ እኩል ወይም ደግሞ ከእሱን ባገናዘበ መልኩ እናደርገው። አለበለዛ ተመሳሳይ ምርጫ ተመሳሳይ ውጤት ለማግኘት ያ ቢሆንስ እንደው ከመንግስት ጋር መስራታችሁን ትተዋላችሁ ወይ? ምክንያቱም አሁን ኢዜማ ሌብል የተደረገበት ሁኔታ አለ። ከዚህ በፊት ከመንግስት ጋር በመስራቱ ብዙ ዋጋ ከፍለዋል የሚሉ ወገኖች አሉ። ምክንያቱም ገዢውን መንግስት ሌጂቲማይዝ በማድረግ በማጀብ አስተዋጽኦ ሲያበረክት ነበር እየተባለ ብዙ ውርጅብኝ ሲወርድበት እናስታውሳለን። እንደገና ደግሞ ብዙ ነገሮችንም እየተቸ በመግለጫ ከሚተቸው ፓርቲ ጋር ተመልሶ ይተባበራል የሚል ነገር ይነሳል። ከሰሞኑን ያወጣችሁት መግለጫ ላስታውሶ ምንድን ነው ያላችሁት? ይሄ የፓርቲ አባል ለማድረግ አስገዳጅ ሁኔታ ይፈጥራል ሰዎች ላይ፣ የመንግስት ሰራተኞች ላይ የሚል መግለጫ አውጥታችኋል። ከዚህ በፊትም እንደው ሀገራዊ ምክክር ውስጥ የምክክር ሁኔታ የሚመሩ ሰዎችን የፓርቲ አባል እንዲሆኑ ያደርጋል የሚሉ መግለጫዎች አለ ስታወጡ ቆይታችኋል። እና መንግስትን በዚህ ደረጃ እየኮነናችሁ አብራችሁ ትሰራላችሁ። ይሄ ሌጂቲማይዝ አያደርገውም ወይ መንግስትን? አሁንስ በዚህ ሁኔታ ነው ወይ የምትቀጥሉት? ሁለት ነገር ካለመለየት የሚነሳ ይመስለኛል የዚህ አይነት ጥያቄ፣ የዚህ አይነት ትችት። የመጀመሪያው መንግስትንና ፓርቲን ካለመለየት የሚመጣ ይመስለኛል። አሁን እንደ ኢዜማ አብረን እየሰራን ያለ ነው ከመንግስት ጋር። ብልጽግናና መንግስት አንድ አይደለም። እዚህ ጋር አንድ ያወጣችሁትን መግለጫ ልጥቀሰው ትንሽ ስለሚምታታ። አንድ ጊዜ ምንድን ብላችኋል? ፓርቲና መንግስት የተቀላቀለበት ሀገር ነው፣ ይሄ መለየት አለበት። ፓርቲና መንግስት የተቀላቀለበት ከሆነ ለምን አብራችሁ ትሰራላችሁ? እሱን ነው ላስረዳህ እየሞከርኩ ያለሁት። ይሁን
አንድ መንግስት የሚባለው አካል ህዝብን ለማስተዳደር ስልጣን የሚወስድ አካል ነው። እሱ ማለት እንደምታውቀው በሶስት የሚከፈል ነው። ህግ አውጪ ያለው፣ ህግ አስፈጻሚ ያለው፣ ህግ ተርጓሚ ያለው። በህግ አውጪው ውስጥ የመንግስት አካል ነው። መንግስት ስንል ህግ አውጪውንም እያለን ነው። በህግ አውጪው ውስጥ ፓርላማው ማለት ነው መቀመጫዎች አሉ። ከመንግስት ጋር አብረን እየሰራን ነው በሱ በኩል። በህግ አስፈጻሚ ውስጥ መብታችን ስለሆነ እንደ አንድ የፖለቲካ ፓርቲ መብት ስለሆነ የምንታገለውም የምንሰራውም እንቅስቃሴ የምናደርገውም የመንግስትን ስልጣን ለመያዝና ዓላማችንን ለማስፈጸም ስለሆነ እሱን ቀዳዳ ባገኘንበት በማንኛውም መልኩ ዓላማችንን ለማስፈጸም ማለት ለሀገር ይጠቅማል ብለን ይበጃል ብለን የምናስበውን ነገር ለማስፈጸም በአስፈጻሚ ውስጥ እንሰራለን። እሱን እያደረገን ነው በትምህርት ሚኒስቴር በኩል። የዳኝነት አካሉ ህግ ተርጓሚው ከፖለቲካ ነፃ ስለሆነ ገለልተኛ ስለሆነ የኛ አመለካከት ያላቸው ዳኞችና አቃቤ ህጎች ምናምን ቢኖሩም ነገር ግን የፖለቲካ ሜምበር መሆን ስለማይችሉ አይሆኑም። መንግስት የሚባለው ነገር ኢትስ ኖት ሚኒስቴሪያል ፖዚሽን መያዝ ብቻ አይደለም። የመጀመሪያው እሱ መንግስት የሚባለው ነገር ፓርላማ ውስጥ መሳተፍም ያለዛማ ፖለቲካውን ትተን ርግፍ አድርገን ትተን መንግስት ውስጥ ላለመሳተፍ የምንወስን ከሆነ ፖለቲካውን ርግፍ አድርገን ትተን ወደ ቤታችን መግባት። ፖለቲካ ማለት በመንግስት አሰራር ውስጥ መሳተፍ ማለት ነው። ፖለቲከኛ ስትሆን እያደረክ ያለው የተለየ ነገር አዲስ ነገር ያደረግን የሚመስለው ያው ተቺዎቻችን ይችን ሐቋን ደበቅ አድርገው ሌብሊንግ ስለሚጠቀሙ አይመስልም ወይ? አሁን ለምሳሌ ያንን ነገር አሁን በመንግስት ተሰሩ የሚባሉ ጥፋቶችን እናንተ የተባበራችሁ አይመስልም? ለምን ይመስላል ነው ያንን ወጥቶ ክላሪፋይ ማድረግ ከእናንተ አይጠበቅም? that's what I'm doing አሁን እያደረኩ ያለሁት ክላሪፋይ እያደረኩኝ ነው። መንግስት ሲባል ማለት ለአንድ ፓርቲ ብቻ ለገዢው ፓርቲ ብቻ ሰተን የምንተወው ነገር አይደለም። መንግስት ማለት የየዕለት ህይወታችን ላይ ውሳኔ የሚያሳልፍ አካል ነው። እንደ ፖለቲከኛ እያደረግን ያለ ነው ማድረግ የምንፈልገው በዚህ ውሳኔ ውስጥ መሳተፍ ነው። በዚህ ውሳኔ ውስጥ የተቻለንን ያህል አንድም ጠጠር ሁለትም ጠጠር መወርወርና ለሱ አስተዋጽኦ ማድረግ ነው። ለምሳሌ በትምህርት ሚኒስቴር ስራ በጣም ለትውልድ የሚጠቅም ስራ እየሰራን ነው ብለን እናምናለን። የኢትዮጵያን የትምህርት ታሪክ እዚህ ላይ ጥያቄ አቀርባለሁ ልጨርስልና ታቀርባለህ። የኢትዮጵያን የትምህርት ታሪክ በሚቀይር መልኩ ስራ እየሰራን ነው ብለን ነው የምናምነው። እሱን አስተዋጽኦ አለማድረግ እንደ ፖለቲከኛ እሱ እድል ኖሮህ ያን እድል አልጠቀምም ብለህ አኩራፊ መሆን ወደ ጎን መቀመጥ ከጥቅም ጉዳቱ ነው የሚያመዝነው። ያለዛ ሻንጣህን ሸክፈህ ወደ ቤት መግባት ነው ያለብህ። ፖለቲከኛ መሆን የለብህም። በገዢው ፓርቲ ውስጥ ተሳትፈን አናውቅም። የገዢው ፓርቲ ራሱን የቻለ ፓርቲ ነው። ከኛ ጋር የሚፎካከር ፓርቲ ነው። ፉክክር እድሎች ባገኘን ቁጥር ገዢው ፓርቲ የሚሰራቸውን ስራዎች ትክክል አይደሉም ብለን የመተቸት እድል ባገኘን ቁጥር አልፈነው አናውቅም። እሱ እናደርጋለን። ቅድም እንዳልከው በጣም በተደጋጋሚ መግለጫዎች ትችቶችን እናስተላልፋለን። የእነሱ ትችቶች ዓላማ ገዢውን ፓርቲ ማረቅ ብቻ አይደለም፣ ማስተካከል ብቻ አይደለም። ህዝብ በእኛና በገዢው ፓርቲ መካከል ያለውን ልዩነት ተገንዝቦ በሚቀጥለው ምርጫ እንዲመርጠን ማድረግ። እንደ ፖለቲከኛ የፖለቲካ ስራ እየሰራን ያለ ነው። የፖለቲከኛ ስራ በውሳኔ ሰጪ አካል ውስጥ ሲት ማግኘት መቀመጫ ማግኘት ነው። እሱን ለማድረግ እየሞከርን ነው። በህዝብ ተወካዮች ምክር ቤት የተወሰኑ መቀመጫዎች አሉን። አሁን የምናሰፋቸው በቀጣዩ ምርጫ። በሚኒስትሮች ምክር ቤት እንደዛው፣ በክልል ምክር ቤቶች የተለያዩ ወንበሮች አሉ። ሌላ ግን ዮኒ ሁሌ የማይነሳ ነገር እንደ ጋዜጠኛ ማንሳት አለባችሁ ብዬ የማስበው ነገር ኢትዮጵያ ውስጥ የፖለቲካ ፓርቲ ሆኖ ከመንግስት ጋር አብሮ የማይሰራ የፖለቲካ ፓርቲ የለም። ወንበር ወስዶ ማለት ነው የምነግርህ። ማለት ትልልቅ የምትላቸውን ፓርቲዎች ጥራና ሁሉም በመንግስት ኖት ሚኒስትሪያል ፖዚሽን ግዴታ መሆን የለበትም። ሚኒስተርነት ላይሆን ይችላል። ምክንያቱም ሚኒስተርነቱ ውስን ስለሆነ ቁጥሩ 20 ምናምን ስለሆኑ ለሱ ላይ ያገኙ ይችላሉ። በክልል ምክር ቤት ሁሉም የክልል ፓርቲዎች ኦልሞስት ሁሉም የክልል ፓርቲዎች መቀመጫ አላቸው፣ ተሰጥቷቸዋል፣ ፖዚሽን ተሰጥቷቸዋል። ሁሉም ኦልሞስት በስም ብጠቅስ ብዙ ናቸው። ያልተሰጣቸው ፓርቲዎች ምናልባት 3-4 ሊሆኑ ይችላሉ። አብዛኛው የፖለቲካ ፓርቲ እንደዚህ አይነት ሲት ተሰጥቶታል። ለኢዜማ ምንድነው የተለየ የሚያደርገው ካልከኝ ሁለት ነገሮች ናቸው። የመጀመሪያው የህዝብ የሚጠብቀው ነገር ነው። ከኢዜማ ትልቅ ነገር ጠብቆ ሜቢ አሳንሰንበት ከሆነ የመጀመሪያው። ሁለተኛ ሚኒስቴሪያል ፖዚሽን ማግኘቱ ነው። እሱም ቢሆን ግን 3-4 ፓርቲዎች ሚኒስቴሪያል ፖዚሽን አላቸው። ምናልባት የተለየ የሚሆነው የጠበቀውን ነገር በጠበቀው ልክ
ፓርቲያችን አላገኘው ከሆነ እሱን ማሻሻል ነው ያለብን፣ ማስተካከል። ቅድም የፈቀድክልኝን ጥያቄ ላንሳት። የኢዜማው መሪ የትምህርት ሚኒስትር ናቸው። መንግስት በትምህርት በኩል የሚያወጣቸውን ፖሊሲዎችና እቅዶች ያስተገብራሉ እኚህ ሰውዬ። አሁን በትምህርት በኩል የተፈጸሙ ስህተቶችን፣ ቅሬታ የሚያስነሱ እርምጃዎችን ከነዛ ውሳኔዎቻቸው ተጠያቂ ሳይሆኑ የሚቀሩበት እድል አለ። እንደገና ያ ተጠያቂነት ወደ ኢዜማ አይመጣም ወይ? ለምሳሌ አሁን ብዙ ተማሪዎች ይወድቃሉ፣ ብዙ ወጣቶች ከትምህርት ገበታ እንዲርቁ ይደረጋል አይነት ስሞታ ይሰማል። በተለይ 12ኛ ክፍል የዩኒቨርሲቲ መግቢያ ውጤትን በተመለከተ ትውልድን ገሏል አሁን ያለው የትምህርት አሰራር የሚሉ ብዙ ቅሬታዎች እንደው የትምህርት ኤክስፐርቶችን ጭምር በዚህ ጉዳይ አውርቼ አውቃለሁ እና እነሱም ይህንን አድሚት ያደርጉልኝ እና ይሄ ትችት ወደ ኢዜማ መምጣቱ አይቀርም።